ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? የዚህ ሴትዮ ነገር እኔ የሚገርመኝ አንዳንድ ሰዎች ማለት ነው ሚዲያ ላይ ወጥታችሁ ስትበጠረቁ ማለት ነው፣ ያውም ትላልቅ ሚዲያ ላይ ወጥታችሁ እንደዚህ ስትበጠረቁ፣ ስትዋሹ፣ ስትቀደዱ በቃ በኢየሱስ ስም የሚሰማን የለም ነው ስታስቢው አንቺ ጎረቤትሽ ቁጭ ብለሽ ሀሜት የምታሚው እንደዛ መስሎሽ ነው? ይሄ ሁሉ ውሸት፣ ይሄ ሁሉ ታሪክ፣ በዛ ላይ እንባሽ። ምን መዋሸት አስፈለገ? በትክክል መጥተሽ ኢትዮጵያን በሙሉ እርዱኝ፣ በቃ ቸግሮኛል፣ የሆነ ነገር አቋቁሙኝ ብለሽ ብትይ ልጅ ይዤ መስራት አልቻልኩም፣ ኑሮ ከብዶኛል እና አንድ ነገር አድርጉልኝ ብትይ ምን አለበት? በቲክቶክ ራሱ ብቻሽን እንኳን ወጥተሽ እንደዛ ብትይ እንኳን ትልቅ ሚዲያ ላይ ይቅርና የሆነው ያልሆነውን ታሪክ ቀባጥረሽ እንደገና ማታፍሪ ይቅርታ እንኳን ጠይቂ ስትባይ አልጠይቅም ይቅርታ ነው ያልሽው። ኢትዮጵያን ሕዝብ ይቅርታ አልጠይቅም። ምን አይነት አይነ በላ ነሽ? በጣም ነው የምታሳፍሪ፣ በጣም ነው የምታስጠይ ማለት ነው። እውነት ይገርማል። ስንት አይነት ሰው አለ ግን አልጠይቅም። ምን በደልኩና ይቅርታ ምለው? ለምንድን ነው ታዲያ እሱን ይቅርታ ያልሽው? ትረዳኛለህ መቼም ሁሉም እውነት አይደለም ብለሽ የላክሽለት ድምጽ ላየውም አልፈልግ እንዲያየኝም አልፈቅድለትም። በቃ እኔ ማንም ሰው የለኝም። እንዲሁ እያደረገኝ የመጨረሻ አሳበደኝ። ረሀብጄም ነበረ፣ አሞኝም ነበረ፣ ራቁቴንም ሄጄ ነበረ። ነገሮች ከኋላ አሳልፍ ያለው ነው። አሁን ስማኝ፣ እኔ እንድናደድ አታርጉኝ። አንቺ ለእኔ ስትነግኝ እኮ እኔ እህቴ አድርጌሻለሁ አይደለም? አንቺ እኮ ታላቅ እህቴ እያልሽኝ ነበር አይደለም? ሶስቱን እንዴት አድርገን እናሳድጋት? ምን ይሻልሻል? እንዴት ይሆንሻል? ይበርዳታል? ወይኔ ካልሲ የላትም ጫማ የላትም። እኔም እኮ ከማንም ከኢትዮጵያዊ እኩል እኮ እኔ ልቤ ውስጥ ገብተሽ ለራሱ ተንሰብስቤያለሁ። አለቀሱ ቪዲዮን ሳይ እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት። ማለት በዚህ ያህል ክፋት ለምን መሄድ ያስፈለገ? አልተከራየልሽም ቤት? አልተከራየ አመት ከወጣ ከቤት ማለት ነው። ምናልባት ምስክር ሊኖረው ይችላል። ምስክር ባለቤትሽ አብርሃም የተናገረው ነገር በሙሉ ትክክል አይደለም ብለሽ የምትይ ከሆነ ንገሪኝ። ካልሆነ በዚህ ሚዲያ ላይ ስንት ኢትዮጵያዊ ከውጭም ከሀገር ውስጥም ከምንም ደውሎ እህታችን ነሽ ብለው እኮ ያሉሽ እግረኛው ሚዲያን ስላመኑ ነው። ገባሽ? ስለዚህ ውሸት ከሆነ ፍርጥ አድርጊና ንገሪኝ። መቼም አንዳንድ ነገር መቼም ትረዳለህ አንተ። አንዳንድ ነገር ሙሉ በሙሉ ሲቀጥል እውነት እንዳልሆነ ትረዳለህ መቼም። ያው ወድጄን አይደለም በጣም ለምን እኛ አንናደድብሽም? ለምን እኛ አንናደድብሽም? አይ ለምን እኛ አንናደድብሽም? የምትናገሪው እውነት ካለሽ ተናገሪ፣ በቃ አለቀ። እኛ እኮ ቤታችንን ልባችንን ከፍተን ወይኔ እህታችን ብለን እኮ የሰማንሽ የኢትዮጵያ ሕዝብም እኮ የሰማሽ የፈረምሽው እኮ እዛ እኮ ወረቀት አለ። የተናገርኩት ነገር እውነት መሆኑን በፊርማዬ አረጋግጣል። ሰው እኮ ትንሽ ነገር ይዋሻል። ያዝች እስከፋ ሲጀመር ላየው አልፈልግም። እሱ ራሱ ሊያይሽ አይፈልግም። ምትከታተየው አንቺ፣ ይከታተለኛል ምትይ አንቺ፣ ባጃጁን ሂደሽ ቀደድሽ ቢላ ይዘሽ እሱን ትወጊዝ ያስፈራራሽ። ከዚህ ሴት ጋር መታረቅ ራሱ የለበትም። ምክንያቱም እንደዚህ አይነቶቹ ናቸው ባሎቻቸውን ህይወት የሚያጠፉት ሴቶች። እንዲህ አይነት ሴቶች ናቸው። እቺ አስቡ፣ የቤት እቃ አውጥታ አቃጠለች፣ ልብሱን አቃጠለች፣ ባጃጁን ቀደደች፣ ክብሪት ይዛ ሄዳ ልታቃጥል ነበረ ባጃጁን፣ ፖሊስ ነው ያዛት አለ። ይሄ ሁሉ እንደዚህ አይነቶቹ ክፉ ሴቶች ናቸው ለባሎቻቸው አደጋ ላይ የሚጥሉ ህይወት የሚቀጥፉት። ስለዚህ ከዚህ ሴት ጋር አብረ ማደር የለብህም፣ አብሮ መታረቅ የለበትም። ምክንያቱም እቺ የሆነች መንፈስ አለባት፣ ክፉ መንፈስ አለባት። አውሬ ናት፣ የሰው አውሬ ማለት ነው። ክፉ ሴት ናት እንደሰማ ነው። እዚህ ጋር መፍረድ አይደለም፣ ይቅርታ አትፍረጂ እንዳትሉ። ውሸታም ናት። ውሸታም መሆኗ በደንብ 100% ተረጋግጧል። ጋዜጠኛዋም እንደዛ አርድብን ያለችው እንደውም እሷ ጎበዝ ሆና ነው። እኔ በሆን በጥፊ ሁሉ በያት ነው የሚለኝ። ምታስጠላ ናት። ትዕግስት አላቸው እንደውም እነሱ ማለት ነው። ውሸቷ ውሸት አይደለም፣ ትንሽ እንኳን አይደለም እኮ የዋሸችው። ብዙ ነገር ዋሽታለች፣ ብዙ ነገር ልጁን በድላለች። መለሳ ደግሞ የምትዋሽ ደግሞ እሷ። አሁንም ይቅርታ ጠይቂ እንኳን ስትባል ይቅርታ አትፈልግም። በውሸት ላይ ውሸት መደራረብ። ምንድነው ፍላጎቷ? ብር መቀበል፣ ብር መውሰድ፣ ፌመስ መሆን።
ልጄን ውስጥ ጣሏል፣ ልጄን ጥላለው። አረመኔ አውሬ፣ የሰው አውሬ ማለት እንዳንቺ አይነት፣ የእናት አውሬ ማለት እንዳንቺ አይነት ናት። አውሬ ራሱ ልጁን አይጥልም እንዴ! ምን አይነት ቆሻሻ ናት? ድመት ነሽ አንቺ። ድመት ነው ልጁን የሚበላ ድመት ናት እቺ ሴት። እውነቴን ነው ምለው እንዴ! ቤተ ክርስቲያን ሁሉ ወስዳ ጥላ ሁሉ ልትሄድ እንደነበረ ሁሉን ታሪኳን ሁሉ ተነግሯል። ውሸት ነው እንኳን አላለችም። የእሷ ታሪክ ሲነገር አንቀጥቅጣ ደነገጠች። እሱ ሲመጣ እንጂ እሱ እንደሚመጣ ብታቅ እዚህ ቦታ ላይ አትመጣም እችልች። ምክንያቱም ውሸታም ናት። ምንም የእውነት ታሪክ የላትም። አረብ ሀገር ቤት የሰራሁትን 6 አመት ሰርቻለች። 6 ወር የሰራችውን 6 አመት አደረገችው። ምን አይነት ቀዳዳ ባለጌ ሰው ሁሉ አይደለም። በሚዲያ ያየንሽ ሰፈር የሚያውቁሽ ሰዎች ምን ያክል እንደሚጠሉሽ ባየሽ። ደግሞ ስታማርጥ ጌታ ሀዋሳ ስትባል አይ አይደለም ከሀዋሳ ውጭ አለች። አዲስ አበባ በቃ ጸጉር ቤት ተከፍቶላት ምን ተደርጎላት ልትኖር እንጂ ህዝቡ ስንት በሽተኛ እያለ ስንት ራብተኛ እያለ አንቺን የሚያክል ጠብደል ጤነኛ ሴት ሰርተሽ ቢ። እናቶቻችን እኮ እኛን ተሸክመውን አሻሮ ቆልተው ምን ብለው ሊተሸክመውን ያሳደጉ እየኮተኮቱ ገጠር ውስጥ ያሉት የገጠር ስራ እየሰሩ ቀን ስራ ምን መከራ አይተው ነው እናት አባት ያሳደገን። የድሮ እናቶች ስሪ አንድ ልጅ ይዘሽ ገና የ11 አመት ያልሞላት ልጅ አለችሽ አይደለ? ልመናን የለመደ ሰው ሲጀመር ስራ አይወድም። ልንገራችሁ፣ ልመናን አታበረታቱ። የሰው ልጅ ሰርቶ ይብላ። የሰው ፊት በጣም መጥፎ ነው። እንደዚህ ሰው ካለ ላቡ ገንዘብ ከለመደ ባለጌ ነው የሚሆነው። ምክንያቱም ሁሌ ለማኝ ነው የሚሆነው። ሰርቶ መብላትን አይለማመድም። ለምኖ ማደርን ነው። መለመን ጥሩ አይደለም። ልመና ማበረታታት ነው። ለዚች አለመስጠት ነው። ብር ተሰበሰበ፣ ብር ገባለት። ባለፈው ስመጣ ምን ነበረች? አሁን እኮ ፏፏ ብላ መጣች። በቃ እናቴ ጸዳለች። ለሱም ደውላ መቼም ትረዳኛለህ፣ ሁሉም ነገር ውሸት እንዳልሆነ እውነት እንዳልሆነ ታውቃለህ፣ ትረዳኛለህ። እሱ ምንም አያውቅም። በባህር እጄ እንዲሁኝ ያለችው በኤጀንሲ መታ 6 ወር ሰርታ በዚህ ጸባይዋ በዚህ ውሸቷ አይደለም መዳም ባል አይችላትም፣ እናት አትችላትም። ይችል እንዴ አውሬ! በዛ ላይ ሃይማኖት ጋር ለማባላት ክርስቲያን ስለሆንኩኝ አንቺ እሳት ነሽ አሉኝ፣ የእሳት ነሽ ድሮም አሉኝ፣ እንዲህ ያሉኝ ቤተሰቦቼ ሙስሊም ስለነበሩ ይሄን እንግዲህ የእነሱንና የሌላውን ኦርቶዶክስና ሙስሊምን አንድ ላይ ለማባላት እዚህ ጋር ደግሞ ያመጣችሁን ታሪክ ተመልከቱ። እሺ በቃ የማትፈነቅለው ድንጋይ የለም እቺ ቆሻሻ ሴት ማለት ነው። እና በጣም ባለጌ ናት። አንዳንዶች ደግሞ ታሳዝናለች፣ ተቃጥላለች፣ አራለች። ቀጥል በይ አንቺም። እኔ ውሸታም ሴት አትመቸኝም። እውነትን ከእውነት ጋር መቆም ነው። የምን መዋሸት ነው ይሄ? ሚዲያ የምንረዳው ማንረዳው ሰሞኑንማ እየመጡብን ማን ለቆ እንደፈታቸው አናውቅም። እቺ እግረኛው ሚዲያ ላይ የቀረበችው በቀደም ደግሞ ወንዱ ደግሞ የሰውን ባይ ያለበት መጥቶ እንደ ሴት እየተነፋረቀ ከኑሮሄ ወደ ኢትዮጵያ ሪፖርት ተደረግኩ ብሎ ማለት ነው። ከገነት ወደ ሲኦል እንደገባ ነገር አድርጎት ቆሻሻ። እሱም እንደዛው ውሸታም ወንድ፣ ለሱም ገንዘብ መሰብሰብ፣ ለዚችም ገንዘብ መሰብሰብ። ሲጀመር የኢትዮጵያ ሕዝብ ራሱ ሁሉም ነክ ነው፣ ጤነኛ የለም ከኔ ጭምር ማለት እችላለሁ። አንድ ሰው ሚዲያ ላይ መጥቶ ከተነፋረቀ ለእናቱ ያልሰጠውን ለእናቱ ያልሰጠችውን የመዳም ቅመም ለአባቷ ያረዳችውን እዚህ ጋር መታ የውሸት ታሪክ ላወራችሁ ብር ይረጫል፣ አካውንት ይቀመጣል፣ ብር ይሰበሰባል። ነይኔ ጋር ልጅሽን አምጪ፣ ምንሽን አምጪ፣ እንደዚህ 30 ሰው ይደውልላታል። ከዛስ ታሪኳ ይለወጣል። ገንዘብ ነው የሚፈለገው። ስለዚህ ይሄ ሚዲያ ላይ ገንዘብ መሰብሰብ እንዳለ መቆም አለበት። እችን ሴት መታሰር አለባት። ለምን? አንደኛ ልጇን ወስዳ አሁንም ቢሆን ልጇን ብትጥል፣ ልጇን አንድ ነገር ብታደርጋት ሳ ጤናማ አይደለችም። ልጅ ለማሳደግ በቂ እናት አይደለችም እች ሴት። ስለዚህ ልጁ ራሱ መወሰድ አለበት ከሷ ላይ ብዬ ነው ማስበው። እንደኔ ህፃኑ ራሱ ይወሰድ ከሷ። ለምንም አትሆንም እቺ አይደለም ለእናትነት ለምንም ለሞግዚትነትም የምትረባ ሴት አይደለችም። ህፃኗ በስርዓት ማደግ አለባት። እሱ አባት ወስዶ እችላለሁ እያለ ነው ያሳድግ፣ እሷ እንደፈለገችው በቃ። ምክንያቱም እቺ ሴት ልጇን አንድ ቀን ለባሏ ቢላ ያወጣች ለልጇም አይቀርም። እውነቴን ነው መላችሁ። ኖርማን አይደለችም። ወሬዋ ሁሉ ነገሯ ይታወቃል። እንደሆነ ነገር መንፈስ አለባት። እግዚአብሔር ይገስጸው። እና በጣም ነው የተናደድኩት። እንደዚህ አይነት ሴቶች ጤናማም አይደሉም። አንዳንዴ ወንዶች ላይ ብቻ መፍረድ አይደለም፣ እናመዛዝን።
አንድ ነገር የሚጨበጥ እውነት የላትም እች ልጅ። ሁሉ ውሸት፣ ሁሉ ውሸት፣ ሁሉ ውሸት። ሪከርድ ያደረገችው ወጣ፣ ሁሉ ነገር ውሸት። እንዴ የሰው ልጅ እንዴት ነው በእንደዚህ አይነት የሚኖረው? ሰርተሻት በይ ማፈርቢና አንቺ የምታክል ጠብደል ሴትዮ ሰርቶ መብላት አንሰሽ ነው? ለማኝ ልመናን የለመድሽ ሴት እንደዚህ ነሽ። ቆሻሻ፣ አሰዳቢ። ቤተሰቦችሽም ያፍራሉ። በዛ ላይ እናት እያላት ሁሉ እናቷን የካደች ሴት ናት። እናት አላት፣ እናት የለኝም፣ እናት የለኝም፣ ዘመድ የለኝም፣ ዘመድ አላቅም። አባቴ በልጅነቴ የሞተ፣ አባቴንም አላቅም፣ እናቴንም አላቅም። ጥላዬን ሄደችው፣ አግብታ ወልዳለች አሉ። በ5 ዓመቴ እናቴ ጥላኛለች። ምን ያልዋሸችው አለ? እናንተ ልጁ ጋር የዋሸችውን ብቻ አይደለም ማየት ያላችሁ፣ በእናቷ የጨከነች ናት እኮ። እናቴን አላቅም፣ ሚዲያ ላይ ሰው እንደማያያት እናቴን አላቅም፣ እናቴ የት እንዳለች አላቅም። በልጅነቴ ነው ጥላኝ፣ በ7 ዓመቴ ሰውን ያሳደገኝ እንደዚህ ነው። ምን ያላወራችሁ ታሪክ ጉድ አለ? ምን ያላወራችሁ ድራማ አለ? እንደው ጽፋው ካልሆነ እንዴት አልጠፋባት? 2 ሰዓት ሙሉ ተቀዳ ሰውንም ባስረጭታ ቆሻሻ። በጣም ነው ድራማ ሰራች። እንዲህ ነው ሲጀመር። የኢትዮጵያ ሕዝብ ድራማ ይወዳል። በሀቅና የእውነት እርዳታ የሚል ሰው አይሰጥም። ከዚህ በኋላ ማቆም አለበት። ዶክተር አብይ የሰበሰብክ እነዚህን ወደ ከርቸሌ መላክ ነው። እንደነዚህ አይነት የለቀቁት ወደ አማኑኤል መውሰድ፣ እነዚህን ነው ማሰር።